የፈጅር ሶላት ካለፈው ተሳክቶለት መጨረሻ ላይ አላህን የሚፈሩ ፊራሳ ያላቸው ሰዎች ይሄን ማስተዋልም ይችላል። ፈጅር የማይሰግድ ሰው ፊቱ ላይ ድብርት፣ ገፍላ ይታይበታል። ቀኑን ሙሉ የተጫጫ ነው፣ እያዛጋ በማያጋጨው ከሰው ጋር እየተጋጨ ትርፍ ንግግር እየተናገረ ይውላል። አላህን ፈርቶ አላህ ባዘዘው መሰረት ፈጅርን በሰዓቱ ከሰገደ ሰው በተቃራኒ አላህ ባዘዘው መሰረት ቀደም ብሎ ተዘጋጅቶ ሐያ ዐለ ሶላህ ለሚለው ሐያ ዐለል ፈላህ ለሚለው የአላህ ጥሪ መልስ ሰጥቶ ፈጅርን በሰዓቱ የሰገደ ሰው ንቁ ይሆናል። ቀኑን ሙሉ ቀሎት ይውላል። ፊቱ ላይ የኢማን ኑር ይታይበታል። ጸባዩ ያምራል። ደረቱ ሰፊ ይሆናል። ነገሮችን መቋቋም ይችላል። በተቃራኒው ግን የቀኑን ጅምር አላህን በመታዘዝ ሳይሆን ሸይጣንን በመታዘዝ የጀመረ ፈጅር ላይ የተኛ ቀኑ ይበላሻል። ሸይጣን ፊቱ ላይ ሸንቶበት ስቆበት ይሄዳል። ለዚህም ከሰዎች ጋር ግንኙነቱ የተበላሸ ይሆናል። ይጨቃጨቃል፣ ይነጫነጫል። ቀኑን በወንጀል ስለጀመረው ቀኑን ሙሉ ጠዋት የጀመረው ወንጀል ሌላ ወንጀል እንዲሰራ በር ይከፍትለታል፣ ይገፋፋል። ከሰሓቦች እንደተነገረው አልሐሰነቱ ተቁሉ ኡኽቲ ኡኽቲ ተብሏል። መልካም ሥራ እህቴን አስከትልልኝ ይላል፣ መጥፎ ሥራም እህቴን አስከትልልኝ ይላል ተብሏል። አንድ የኸይር ሥራ የሠራ ሰው የዛ ኸይር ሥራ የዱንያ ጀዛው ሌላ ኸይር ሥራ መስራት፣ አንድ የወንጀል የሠራ በሩን የከፈተ ደግሞ የዛ የወንጀሉ ቅጣት እዚህ ዱንያ ላይ ሌላ ወንጀል እንዲሰራ ይደረጋል። የመልካም ሥራ ጀዛው መልካም እንጂ ሌላ ነው እንዴ ተብሏል። በዱንያም በአኼራም መልካም ሥራ መልካም ጀዛ አለው። ስለዚህ ፈጅርን ከሸይጣን ጋር ጂሃድ በማድረግ ልንጀምር ይገባናል። ገና ማለዳ ላይ ልንሸነፍ አይገባም። ባለፈው ሳምንት የተጠቀሱ አስባቦች አሉ፣ አጋዥ ነገሮች አሉ። እነዚያ አጋዥ ነገሮችን በመጠቀም ፈጅር ላይ የቀኑ ጅምር ላይ ሸይጣንን አሸንፈን ምቾትን፣ ድሎትን፣ ሙቀትን ርቀን ለአላህ ጥሪ መልስ ልንሰጥ ይገባናል። ወንዱም ሴቱም በፈጅር ጉዳይ አላህን ሊፈራ ይገባል። ገፍላ ያለበት ቤት፣ ንቃት ያለበት ቤት ሁለቱ የተለያዩ ናቸው። አባወራው ከገፈለ ግዴለሽ ከሆነ እማወራዋ ግዴለሽ ከሆነች ልጆችም የእነሱን መንገድ ነው የሚከተሉት። በተለይ አባወራ አባት ቤት የሚሰግድ ከሆነ ፈጅርን የሚያሳልፍ ከሆነ የሌሎችም ዕጣ ፈንታ ተመሳሳይ ነው የሚሆን። ፈጅርን በስርዓቱ ለመስገድ ከሚያግዙ ነገሮች አንዱ ራስን መውቀስ ነው፣ ራስን መተሳሰብ። ፈጅር ሲያልፈንም ይሁን ሲረፍድብንም ይሁን ወንድ ልጅ ጀማዓ ሲያልፈው ፈጅር ያለፈው የረፈደበት ቀን ላይ ራሱን መውቀስ አለበት፣ ራሱን መተሳሰብ አለበት። ለምን አረፈድኩ፣ ለምን አመለጠኝ ብሎ የተቆጨ እንደዚህ አይነት ነገር እንዳይደገም እርምጃ ይወስዳል ራሱ ላይ። ምንም ካልመሰለው ግን ችግሩ ጥፋቱ ይደጋገማል። አንዴ የተሰረቀ ሰው ለምን ተሰረቅኩ ብሎ ጥንቃቄ ካላደረገ ካለፈው ካልተማረ ሁሌም ይሰረቃል። አንዴ ጉድጓድ ላይ የወደቀ ሰው እንቅፋት የመታው ሰው ለምን ተመታሁኝ ለምን ወደቅኩ ካላለ ይደጋገማል። እንደዚህ አይነት ነገሮች ላይ ሰዎች ይጠነቀቃሉ፣ ይማራሉ። የዲን ጉዳይ ሲሆን ግን ምንም አይመስላቸው። አንድ ረካዓ ተክቢረቱል ኢሕራም ሲያልፋቸው የሚቆጩ ነበሩ። አንድ ቀን ጀማዓ ሲያልፋቸው የሚቆጩ ነበሩ። ከደጋግ ቀደምቶች ውስጥ ልጅ ሞቶብኝ አላህ ሰብር ስጥህ ያለኝ ሰዎች በጣም ብዙ ናቸው። ነገር ግን ሶላተል ዐስር አምልጦኝ አላህ ሰብር ስጥህ ያለኝ አንድ ሰው ብቻ ነው ብላ። የሶላተል ጀማዓን አጅር ማጣት ቤተሰብን በሞት ከማጣት የከፋ አድርገው ይወስዱት ነበር። ብዙ ሰዎች የሚረዱት ዱንያዊን ሙሲባ ነው። አደጋ ያደረሰበት ሰው ሰዎች ሄደው ያጽናኑታል፣ አላህ ሰብር ይስጥህ ይሉታል። ነገር ግን ጀማዓ አምልጦት ጀማዓ የማምለጥን ሙሲባ ተረድቶ አላህ ሰብር ይስጥህ የሚል ብዙም አናገኝ። እዚህ ራሳችንን ልንወቅስ ይገባናል። ከእውነተኛ ሙእሚኖች ባህሪ አንዱ ክፍተት ከተፈጠረባቸው፣ ከተሳሳቱ፣ ካጠፉ፣ ካጎደሉ የአላህን ሐቅ ራሳቸውን ይወቅሳል።